ጌታችን ኢየሱስ ክርስቶስ ሲመጣ ፈላ 5 እባብ 10 አጋግራ የሚባላል የወጣላቸው ሰዎች ዮሐንስ ሲያጠምቀው እንደፈለው አሁን ድረስ ከገዳሙ ላይ በተበታምኑ ባታምኑ በትል ገደሉ ሰንጥቆ ነው የሚወጣው አይናቸው ጠፍቶ የመጣ ማይተማቸው እና ያለን አንተው ምስራው ጀምረናል አንተው ቀላል እኮ ነው 50 ሺህ ብር እኮ ነው የእንትኗ በግራኝ ጊዜ ከዋልድባ እንደመጡ ገርላቸው ምን በሚያስረዳ ኤርትራውያን በተቸገሩ ጊዜ ገሉን አንባችሁ ሲሰሙት ይረዳቸው ነው ታግታላችሁ ወካይበና አስተበቁ ዘኩሎት ይዛብ ለግዚኦ መድኃኒነ ኢየሱስ ክርስቶስ በእንተን ያልወው መባአን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይማረን ይሳለን አምላካችን በአገር ውስጥና በአገር ውጭ ሆናችሁ የመድኃኔዓለም ቸርነት የድንግል ማርያም አማላጅነት የአባቶቻችን ቡራኬና ጸሎት የመላእክት ተራዳኢነት አይለያችሁ። አቡነ ዘበሰማያት እግዚእ ኢየሱስ በኋላ ባደረ በተሳተ በተገደፈ በያላችሁበት በሰራውም በማሰብ ያላችሁ አምላካችን ይባርካችሁ ቅዱሳን መስቀላቸው ይባርካችሁ አሜን። ያው እንግዲህ ጸሎት መጀመሪያ ነውና በግቱም እየተመከታችሁ ያላችሁ በሙሉ ያያችሁ መሰንበቱን እኛም መተን አይረሳም። አሁን ጸሎት ደግሞ እናደርጋለን ወደ ጸሎቱ እንሄዳለን ማለት ነው። ወካይበና አስተበቁ ዘኩሎት ይዛብ ለግዚኦ መድኃኒነ ኢየሱስ ክርስቶስ በእንተን ያልወው መባአን አቤቱ አምላካችን ፈጣሪያችን መባቸውን ተቀበላቸው በውስተ ቅድስታችን ተላይ ለኩሉ ለቤተክርስቲያን ለገዳማትና ለቤተክርስቲያን መስዋዕተ ቀዳሚያተ አስራተ የአብርሃምን አስራት የተቀበልክ ተቀበላቸው አቆይ ተተስካረ ዘቡ ወዘጋር ወለይ ፈቅዱ ያስሙ ለሶሙ አልወሙ ዘይቦሙ ተወከፍቶሙ ዘበሰማያት በሰማያት ተቀበላቸው መንግስት ይጸጉ ዘበኩሉ በረከት ስልጣን ወጡ እግዚአብሔር አምላክነ እኛም እንይያን እንጸልያለን ጸልዩ ለበጉ መባአ ተወከም መባኦሙ ለሃው ተወከም መባኦሙ ለሃው ለአትለነኒ ወባአ ቁርባነኒ በቁርባንም ገዳማችን በቀለብም በሐሳብም ከሩቅም ከቅርቡም ሆናችሁ የረዳችሁን አምላካችሁ ሐሳባችሁን ያሟላላችሁ በመንናፍቃት በመንግስተ ሰማያት አባቶቻችን ሰርተው በቃል ኪዳናቸው በተቀበሉ ቃል ኪዳን ምድሪቱን እንዳስባረኩት ባላችሁበት ሀገር ሆነው የናንተንም ስራ አስባርከው ለመንግስተ ሰማያት ያብቃችሁ እግዚአብሔር አምላክነ ዘኩሉ ትዝንሰለኮን አስተበቋን ተላበጉ መባአ በውስታቲን ተላይ ለኩሉ ቤተክርስቲያን መስዋዕተ ቀዳሚያተ አስራት ወአኮቴተ አስራታቸውን አውጥተው ገዳማት ተቸግረው ብለው የደረሱትን እንዲሁም የዚች ገዳም አስራት ፏት ልጆች የዚህ ገዳሙን በማገዝ የምዕራፈ ቅዱሳን የድንግል ማርያም አስራት ወኩራት የቅዱሳን አስራት ወኩራት የመላኩ የዮናኤል መልአክ እስራኤል እንዴት እንደወጣቸው እንደ ቅዱስ ሚካኤል በድርሳኑ ታገኙታላችሁ የቅዱሳኑ ታምራት ታገኙታላችሁ ኤርትራውያን በተቸገሩ ጊዜ ይህ ታምር ላይ በሚገኘው መጽሐፍ ገሉን አንባችሁ ሲሰሙት እስራኤላውያን ይረዳቸው ነው ታገኙታላችሁ አቆ የተስካረው ወዘጋድ ወለይ ፈቅዱ አስወሙ ሐሳባቸውን ፈጽምላቸው ተወኪፈከ ፍቶቶሙ ለኩሎሙ አስበ በረከታቸውን ተቀበልልን አሁንም ቢሆን አምላካችን መድኃኒታችን ለኩን ወልደ ዘወቱ ለከምስሌው ስለ ቅዱስ መንፈስ ባቲ ዜኒ ወዘልፈኒ ወላለም ዓለም አሜን። እኒህንም በማሰብና በቀለብ ሶራል በማሰብ የሚያግዙን ልጆቻችን በሀገር ውስጥና በሀገር ውጭ ያሉትን የቅዱሳን በረከታቸው አይለይብን የእመቤታችን አማላጅነት ዮናኤል መልአክ ሰይፉን ይዞ ከፊታቸው ይቆምልን ቅዱሳንን አብርሃምና ይስሐቅ እንደረዳህ ዮናኤል መልአክ አሁንም እኒህን በውጭ ሀገር ሆነው የሚጨነቁትን ከጭንቀታቸው ጠብቅልን አሜን። እንግዲህ
ይህ መልአክ ማለት ምንድነው? ያው ይሄን የምናየው አይታችኋል። ባለፈው ድሮ ሲጨነቁ ነገስታት መኳን ሲጨነቁ የነበረበት ድውይ ሲፈውሱበት የነበረውን እናያለን። ይህ መስቀላቸው ነው። ለ7 ዓመት ጠፍቶ የነበረው እስካሁን ድረስ ታምር እየተደረገ ሕፃናት ሲጠመቁ የተገኘውን ባህታዊ አዳነ ከሚባሉት አካባቢ ገረገራ ጊዮርጊስ ከሚባል ሕፃናት ሲጠመቁ አግኝተውታል። ይሄም ምስክር ሆኖ ብዙም እንደተፈወሱ ያስረዳናል። የአባቶቻችን አንድ ገቢረ ተአምራው ህሙማን የመፈወስ ለምጻምን የማንሳት እስካሁን ድረስ በቦታው የሚታይ ነው። ይህ ደግሞ የምናየው ማህተም ደግሞ ድሮ በግራኝ ጊዜ ከዋልድባ እንደመጡ ገድላቸው በሚያስረዳ አሁን ጊዜ ደግሞ ያለ ጠፍቶ ከሳጢያን ወስደው ሌላ ቦታ ካደረጉት በኋላ በታምራት አይናቸው ጠፍቶ የመጣ ማህተማቸው እናያለን። ይህ ማህተም በመንፈስ ቅዱስ የሚገናኝ ምንም አያስፈልገው ዕጣን ለሚጸለይበታል በዕጣን ነው የሚይዘው። አሁን ግን ይህ ማህተም የራሳቸው ነው። ይህ መልአክ ደግሞ የምናየው የምታዩት ሩሩህ መልአክ አዛኝ ተብሎ የሚጠራው ከምዕራፈ ቅዱሳን ከዚህው ገዳም ብቻ ገድሎ የሚገኝና ታምራት የሚገለጽበት በአሁኑ ሰዓት ላይ ምን እንደሚሆን የምናየው ይሆናል። ይህንንም የገዳሙ መነኮሳት በብራና ፍቀው ቅርጽን ለማቆየት ብራናው ላይ የተጻፈው ይህን የምታዩዋቸው አባታቻችን ደግሞ ከዋልድባ ፈልሰው ሲመጡ ከጣና ሲገቡ መርከቡን ተመልከቱ። ምን ያህል አጋንንት በእኛ ላይ አፉን እንደሚከፍትበት ምዕመናን ህዝበ ክርስቲያን ተመልከቷቸው። ምን ያህል እንደሚደርስልን አንገቱን ስቦ ይሄን ለማድረግ ይሄኛው በዚህ ሰራዊት የተባለ በሙሉ እስከ ሰራዊቱ ሲመጣ ይህ መልአክ አድኗቸዋል። እኛንም በዓለም ውጭ ሆነን በኢትዮጵያ ውጭ ጭንቀታችን ያውጣን፣ ጭንቀታችን ይጠብቅልን። እኒህ አባቶች ሕፃን ሆነው እናያቸዋለን። ከምን ከአብነት ትምህርት ቤት ተዝቆ የማያልቅ በረከት ያለበት የተተረፈረፈበት መምራቸው መመሪያ ሲቀበሉ እንዲህ ያለ ቀርቷል። አሁን የኛ ሐሳብ ዓላማችን አብነት ትምህርት ቤትን ማቋቋም፣ ህንጻ መነኮሳትን ማነጽ፣ እንደነዚህ ያሉትን አባቶች ማውጣት። በቃ ሌላውን ተውት ብናብረቀርቀው ብንሰራው ቀሪ ነው። እንደ ሰዓት የሚያቃጥለን ይሆናል። እኒህ አባቶች ደግሞ ተነሱ ወደ ጎረጎር ሰሟ ጉርጓዳ የሆነች የተባላችሁ በ6 ተራራ እንዲሁም 7ኛውን የተጨመረው ገኒ ተብሎ ያነሱት በኢስፍኖስ ዘመነ መንግስት እሱንም ደግሞ በታምራት አንስተው እዛው 7ኛ አድርገው 7ቱ ተራራ ተከበው ይገኛሉ። ይህ መልአክም ታውታላችሁ ኑ ተነሱ ወደ ጎረጎር ቀድም ከመርከብ ገብተው እንዳየናቸው ኑ እያለ የመራቸው ከዋልድባ ያስነሳቸው ይህ ነው ማለት ነው። ይህ መልአክ ነው። እኒ ደግሞ ወደ ገዳማችሁ ከገቡ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሚካኤልና ገብርኤል ፋይላፋትን ቦታው አልበቃ ብሎ በጀርባ መጣ። እዛ ቦታ ላይ ምንድነው የሰጣቸው ቃል እንዳይታበል በወፍ አምሳል ባለፈው በጊዜው ላይ አይተናል። የወፎቹን የሆነውቱ ወፍ ሳይሆን እነሱ ራሳቸው ናቸው። በእናቴ መሃል ቃል ኪዳን ምያለው ያው እንደ ዋልድባ እንደ ኢየሩሳሌም እንደ እናቴ መቃብር ትሆንላችሁ። ከዚህ ቦታ የመጣ ኢየሩሳሌምን አላየውም አይበል፣ እንደ ደብረ ዳሞ ይሁን ብሎ ቃል ኪዳናቸውን ወንድ የ40 ቀን ሴት የ80 ቀን ሲል ያው እኒህም ተሰርቀው እኒህ አይተናቸዋል። እኒ ያው በጀርባ ያሉት ሲያስፈርቁ አይተና እኒ ደግሞ ተሰርቀው በገበት ያሉ ናቸው። ሌባ ወስዷቸው በመብረቅ ሰዎቹ ጠፍተው በታምራት የተመለሱ ናቸው። እነዚህ መቁጠሪያቸውን እንደያዙ ድሮ በብቃት የተሳሉ ናቸው። ይሄ ደግሞ የተሰወሩበት ተራራ እናያለን። የተራራው እዚህ ነው። አሁን ተሰውሩ ያሉት ሊፍት የለውም እንዳሁን እኛ ዘመናዊ አይደለም፣ ግን አባቶች በብቃት እስካሁን ድረስ እየገቡ ሲወጡ ይታያሉ። ያው ይታየናል። ያ በጸጋ እግዚአብሔር ይሄ ነው። ይሄን የምናየው ተራራ የተሰወሩበት ይሆናል። ይሄ ደግሞ ዮርዳኖስ ወንዙ ፈላ ይላል። ጌታችን ኢየሱስ ክርስቶስ ሲመጣ ፈላ፣ ዮሐንስ ሲያጠምቀው እንደፈላው አሁን ድረስ ከገዳሙ ላይ በተብታምኑም ባታምኑ በትልቅ ገደሉ ሰንጥቆ ነው የሚወጣው። አሁን ድረስ ይሄ የሚደረግበት ታምራት አሁን እዛሙ ላይ ካንሰር ስኳር የመጣባቸው የተጠመቁ ድነው 5 እባብ 10 አጋግራ የሚባላል የወጣላቸው ሰዎች እሱንም በቃል ያየንበት ነው። እስካሁን ከቦታው ላይ የሚፈወስበት ነው። ይቺ ደግሞ ቤተ ክርስቲያኗ ናት። እዚች ናት የሰሯት።
ድሮ ዋሻው ተሰውራ ቤተክርስቲያናችን እኚህ ናቸው። እኚህ እንግዲህ አባቶች ይህን የመሳሰለውን ይዘው አሁን ይሄ መጽሐፍ ከጽንሰቷ እስከ ረፋቷ ያለውን ነገር እስከ ቃል ኪዳኗ ያካተተ መጽሐፍ አቅርበንላችኋል። ሰሞኑን ሰምታችኋል። የሆነ የተባለውን መልአክ በዚሁ አስገብተናል። 6 ቅዱሳን አካተን በዚሁ አቅርበናል እና ይህንን ለማድረግ ደግሞ አምላካችን የእናንተ ሐሳብ ኑሮበት ገንዘብ በመገደብ በማድረግ ይሄ መጽሐፍ እዚህ ደርሶላችኋል። በመላው ዓለም ደርሶ እንዲነበብበት ስንል እናታችን ስምና እንዲሁ በኢትዮጵያ ተዋሕዶ ቤተክርስቲያን ስም እናሳስባችኋለን ለማለት ፈልጌ ነው። ቤተክርስቲያናችን ባለውለታ ናት። ገዳሞቻችን ብንረዳ ባለውለታ ናቸው። አባቶች ቅርጽ ጠባቂ ናቸው። እንደ ዘመኑ አይለወጥም። ይሄን የመሰለ መጽሐፍ ቀርቦላችኋል። ቀርቧል። ተመገቡ፣ ብሉ። ቃል ኪዳኑ ታገኙታላችሁ። ጠይቁን። ወደ ሌላው ስንሄድ የሚያሳስበው ነገር በሀገራችን ላይ ጸሎት ነው። ጸሎቶች መፍትሄ የለውም። ይሄ የምናየው ላይ ይረግፋል። ይሄ ኃላፊ ነው። ግን ጸሎት እናድርግ በያለንበት ሆነ ይሄን መጽሐፍ ምን ጸልይበት በተቻለን ይሄን መጽሐፍ ጸልዩ ብቻ ያልነ ሳይሆን ጸልያችሁ ዳኑ በዚህ መጽሐፍ ሳንል እናታችን ድንግል ማርያም ቢቻልን ስንሰራት ስግደት እየሰገር የመድኃኔ ዓለም በማሰብ 120 እንደሆነልን እንደማችን እየሰገር እንማጽ ጸሎት ስለሚያወጣ ጸሎት ከብዙ ነገር ስለሚጠብቅ ነው። እንግዲህ ጸልየን ሀገራችን ኢትዮጵያን በዓለም ዙሪያ ያላችሁም ጸሎት ያስፈልጋል እንደመሆኑ ታውቁታላችሁ ማለት ነውና ዋናው መጸለይ ነው። ሌላው የኛ አሁን ሐሳባችን መጽሐፋችን ተሳክቶልን ደስ ብሎናል። በእውነት እናንተም ስላነበባችሁልን ስላገዛችሁልን የመጣው ሁላ ደርሶን ብዙ ነገር አይተናል። ደርሶን ደግሞ ያው የተለያየ ነገር ተሞክረዋል። በቀን ማለት ባይሆንም እናመሰግናችኋለን። በውጭም በውስጥ የሚረዳ አገዛችሁን ከሪብልን ስም ባንዘረዝር ለዚህ ግን ምንድነው በብራና እንጽፋለን። ይሄንን ቀጣይ ብራናውን የጻፍነው ብራና አሁን ደግሞ ይሄ ግስቱ ብሎ ተነጋግረናል። የዓመት ታምረ ማርያም ጅምረን መጨረሻ ላይ እናስጨርሳት ነው። እሷንም የተጻፈች እንደተጻፈች ታዋላችሁ። ቀጣይ ይሄን ያየነውን ደግሞ ወደ ብራና ይሄ ከሌላ ልጆች ከመንፈስ ልጃችን ነው ያገኘነው። መጽሐፍ አሳታሚ የኔ ይቅርብኝ ብሎ ነው ለገዳሙ አስተዋጽኦ ያደረገ ተርጉሞም አሳተውም ለገዳሙ አስረክቧል ለማለት የፈለኩት እና ምንድነው ወደ ሌላው ስንሄድ ቤተክርስቲያናችን ሀብታም ሆና ድሃ ሆናለች። የሚያሳስበን ነገር ይሄ ነው። አንደኛ ልጆቻችን ዘይት አንቅላው ነገር ዘይት እንኳን ሁሉ በሽተኛው ነው። ዘይትና ባጃጅ ከመጣ ወዲህ በጣም ሰው በሽተኛው ሆኖብናል። ባጃጅ ትንሽ መንገድ ሄዶ ሰው ይደክማል። መንቀሳቀስ ሊፍት ሰውና ሰለጠው ይሄ በጣም አባቶች የሚያወዱት ነው። ምን መጣ መሰላችሁ? በስግደት ፈንታ ስፖርት ቤተክርስቲያን እንደ ወጣቱን አድርጎታል። የተቻለውን አይምሮ ተምሮ ሰው ለማወቅ አልቻለምና ምንድነው እኛ ያሰብነው ዘይት ፋብሪካ ገዝተን ብቁ ባለሙያ ስላለን ለመስራት እያሰብን ነው። ለመስራት ውጤታማ ያላረጉን ነገሮች ልንገራችሁ። ስላድኗልን ባለሙያ እንስላለን አሳየለም። ቤተክርስቲያኗ ስዕል ጥራቱን በጠበቀ ባለፈው ማስተላለፈናል። ግን የለም ያን ያህል አይደለም። ሸማም ሞከርን፣ ሁሉም ይዘዋል። ሃይማኖት ያለውም ሃይማኖት የሌለውም ያዘው ሁሉም ያው ገበያ አባቶቻችን ተናግረውናል። የተናገሩት ትንቢት እዚህ ላይ እንናገረዋለን ማለት ነው። ለነጋዴዎች ቀዳዳ ማዳ የተባለበት ላይ ቢሆንም እኛ ቤተክርስቲያናችን ባንነግድም እንደዛው ነው። ቀዳዳ ማዳ ማለት ምንድነው? ኪሳራ እንጂ ትርፍ አያገኝም እንጂ እንዲህ ያሉት ነገር ነው። አሁን ደግሞ እኛ ከሰር ነው ለራሳችን ይሸፍናል እንለብሳለን። ግን ምርቱን ገዝተን ስንሄድግን የገዛነውና የምንሸጥበት ወጣ አላዋጣንም። ከዛ በራ ላይ ደግሞ ስናርሳይታችሁ እንደሆነ አርሳይታችሁ እርሻ የለውም አፈራ ግዘን ነው። በሮቹ ተጠምደው አይታችኋል። ይሄም ያዋጣናል ይችላል። ግን በዛው ላይ አፈር ግን የአንድ ወርም ይሁን በቃ የወር ቀለም ቢሆን ቆማት ለአንድ ቀን እንኳን ድንች ጎመኑ እንዴት እንደምንሰራ እና ያሳየንበት አጋጣሚ ያለ ማለት ነው። ሰው አይታችኋል። ያያችሁት የምትመለከቱት እያያችሁት ነው። እኛውን ግን መጨረሻው ለኔ ያሰብነውና አላማችን ብለን ያዘነው ዘይቱን ብናመርት ምርቱ አለከኛ ምርት አቅርቦት አለ። የትራንስፖርት ችግር የለብንም። የመብራት ለማለት የፈለኩት እሱ አቅርቦት ይኖራል። አነጋግረናል። በጎ አድራጊ ካለ እኛ ቀድመን ወረፋ እናስጠብቅም። ለገዳሟ ስንል ቤተክርስቲያናችን የኛ ነው ብለው የቃል ጥያቄ ብናቀርብላቸው ፕሮፖዛል ቀርጾ እንሰጣቸዋለን ብለው ጥሩ መልስ አግኝተናል ማለት የፈለኩት። ቦታን በተመለከተም ደግሞ እንደዚሁ ስናነጋግራቸው አጓን ይገኝ እንጂ ካሳው ባልበዛ ለቤተክርስቲያናችን ለገዳማችን ዙሪያውን ያው የቤተክርስቲያን ሰው ነው አመራሩም ያባዛ በአካባቢ ያለው ቤተክርስቲያን ይገድፋል እና እኛ ቦታ ብዙ እንደሌላው ነገር አናረግም። ይሄንን ስንጠይቅ ጥያቄው ተመልሷል። አይቀደም ተሰጥተናል።
አሁን እንዳልኳችሁ መሸጫ ቦታ ጋሸና 2 ቦታ ላይ ብለናችኋል። ከወረዳችን ላይ ይሄን ያለ ሰተና አሁን ደግሞ የፈልጋችሁትን ካሬ እንሰጣችኋለን ብለው በቃል ብቻ አይደለም ብቻ ፕሮፖዛል ተቀርጾ ይምጣ ይሄን ቅድሚያ ይሄ ኃይል አይደርስም ወረፋም አናስጠብቅም ምንም አናስጠብቅም ቀድመን ከጎናችሁ ነው የሚል ቃል ተገብተው ሰጥተውናል። ይሄም አይቀርም ይሰጡናል የሚል ነገር ነው። ባለፈው የቦታ ብንጠይቃቸው ማት የሆነ ታዱ በመኪና እንኳን ዙረን ማንጨርሰው ቦታ ኢንቨስትመንት እንሰጣችኋለን እንዳሉት የኛውን በቅድሚያ እንሰጣለን የሚል ቃል ተገብቶልናል። በዚህ ግን ምን አስፈልጉን እንደው በሐሳብ ብትገድፉን ከሙያ አቋያ እኛ ብንሰለጠንም የሙያ አቋያ እንፈልጋለን። የሐሳብ አቋያ አይዟችሁ ነው ማለት ደግሞ እንፈልጋለን። ከዚህ አልፎ ደግሞ ይሄን የዘይት መጭመቂያውን ገዝተን ተደራሽ ዓለም አቀፍ የሆነ ለመስራት ነው የተነሳነው። ዓለም አቀፍ ማለት ሰው ተሳልሞ ሲሄድ ዘይት ይዞ በእድ ቀዳል ነው ወይ የተመረተ ከገዳማችን የኢትዮጵያ ተዋሕዶ ቤተክርስቲያን በቃ ይሄን ያህል ባለውለታ ናት ብሎ ያስባል ያ ሰው ይሄን ለማድረግ። ሁለተኛ ደግሞ ሻማ አሁን ሻማ የሚያመርቱት ሌላዎች ናቸው። በሱቅም ሆነ በምን የተለያየ ቤተክርስቲያን ይሄ ቤተክርስቲያናችን ማንም ተወስዶባታል። የቤተክርስቲያናችን እንትን ነው ይሄ ነግራችኋለሁ። ጀምረን ውጤታማ ነገር አልሆነም። ብራናም እየጻፍን ነው አላዋጣንም። ሰው ጠያቂ አጣም ብያችኋለሁ። እንክ ስልምሳን አላዋጣንም። ሸማሚያን አላዋጣንም ብያችኋለሁ። እኒ ነገሮች ግን ከቀጣይ በኋላ ሻማ ብናመርት በሀገር ውስጥና በሀገር ውጭ ያሉ ሰዎች ወደ ኢትዮጵያ ሲገቡ ስልኩን ይዘው ለዚህ ቤተክርስቲያን አድርሱ ሲሉን ብናደርስ ስልጠናውን ሰሞኑን ጨርሰናል። ደግሞ እኛ በልጦ የሚያሰለጥነን ካለ ደግሞ የሙያ ማስተማር እንገድፋለን ማለት ይፈልኩት እኛ ስልጠና አስተካክል ምን ቸገረን ይቺ የሻማዋ ቀለል ያሉ ናቸው። ጧፍም አሁን ጧፍ ማሽን የለውም ተሰርቶለታል። የሱን ማሽን እንፈልጋለን። እኒን ሰሞኑን ስልጠናውን አዲስ አበባ መጥቼ ነው አዲስ አበባ ስመጣ ከመጻፉ ባሻገር ስልጠና እየሰለጠንኩ ነው። ሃኒም ሌላውሽ ደግሞ እንደዚህ አብረን ይዘን ስራው ለሆነ ስራ ስንዘዋወር ስናያየው ስራዬ ብለን ይዘን አሁን ክብረ በዓሉ ስለደረሰብችብን ነውና ለገዳማት ለኛ ብቻ ሳይሆን እንደውም ምንድነው ያሉት የሚገርማችሁ ነገር ሰዎቹ እናንተ ታስተዋውቁልናላችሁ ብሩን ተውትና ወሰዱ። ቀላል እኮ ነው 50 ሺህ ብር እኮ ናት እቺ የእንትኗ የጧፏ 50 ሺህ ብር ናት። እንግዲህ ወሰዱና ሌላውን ገዳማት ልናሰለጥን በተለያየ ክፍላት ባሉት ነገሮች ተንቀሳቀስን ብንሰራ ሌላ ሰው ባይወስድብን ክብራችን መርካቶ ተመረተ እናንተም ማንጣት መስጣታችሁ አይቀርም። ምን እንደሚጨመር ራሱ አይታወቅም። ሲበራ አይን የሚጎዳ ቢሆንስ ይሄን ተመራምረናል ወይ እኛን የሚጎዳ ቢመጣብን ኬሚካል ቢጨመርብን ብዙዎች ነገር ቢጋለጡ ይሄ ትንሽ ነገር ያልተመረመረ ነገር ነው። እኛ በገዳማት ግን ንጹህ ብናውቃ እናንተ ደግሞ በያሉበት ገዳሞቻችን ደውለን በጎንደር በወሎ በጎጃም በቃ በባህር ዳር አካባቢ እንደዚህ ባሉ አካባቢዎችን ነገሮች በቃኛ ብናቀር አቅርቦቱን ካወቅን በኋላ ልምዱን እየወሰን የራሳችን ስራ አደረግነው ምመኑም እየተደሰተ የስራው ተካፋይ ይሆናል ማለት ነው። ቤተክርስቲያኗ መስዋዕቷን እያወቀ ሰው ማይሰንፈል ልመና ነገራችን ላይ ያሰንፋል። ሰው እንደው ስንመለከት ልመና ሰውን ያሰንፋል። መስራት ነው እኛ አቅማተን ነው እንጂ እንደሌላው ነገር መኪና ገብቶበት ምን እናደርግበት ምን ስራዎች አሉ። ብዙ የተደበቁ ስራዎች አሉ። የተደበቁ ማለት ነው የተደበቁ ስራዎች ማለት ምንድነው? ሰው የማያውቃቸው እግዚአብሔር ጋር ምን ሰራቸው ልመና አስናፊ ነው ሲጀመር። አሁንኛ የምንለምናችሁ በረከት አግኙልን ገዳማችሁን ገድፉን። አሁን ደግሞ ግዙን ነው አሁንኛ ምን ቀጣይ ነገር ደግሞ ይሄ ተሳክቶ ይሄ ፕሮጀክት ተሳክቶ ሰዎችን አነጋግረናል። ዘይት ፋብሪካውን አነጋግረናል። ሁሉን አነጋግረናል። ግማሽ % ቃብድ እንኳን ከገባ ማሽኑን ተወስዳላችሁ ብሎ ከዚህ አቤሚ ደጋራ ሄደን ስንዞር ምንድነው ያለን ቃብድ አስገቡና እኔ ባታስገቡም ብትወስዱት ማሽኑ አትራፊ ከሆናችሁ መልሽ የቀውና አመጣዋለሁ ብሎ በመሰረት ቃል ገብቶና እኔም ደስ የሚል ነው። አሁን የመግኘቱስ መወኛ እንዲህ የሚያስብ ሰው አተናል ነው ያለንና የፈልጋችሁት ማሽን ወሰዱ። ግን እንዲህ የሚያስብ ሰው ስላጣን ነው እንጂ እኛ ታማኝ ሆናችሁ በቤተክርስቲያኗ ከወሰዳችሁ ባንክን አነጋግረናል። በቃ እኛ አይነት ነገር ብናስብ ብለን አሁን ይሄንን ባንክ ካስፈለገ ባንክ ያስፈልገው አንተው መስራው ጀምረናል። አንተው በባንክ ደግሞ ለቤተክርስቲያን ትንሽ አዳጋ ስለሚሆንባት የሚል ስጋት ነው እንጂ እነሱም ማሽኑን ገዝተን እናስረክብ የሚል ነገር ቃል ገብቶልናል ማለት ነው። ቃል ተገብቷል ይሁላ። ግን እኛ ነሳሳችን እስከዚህ ድረስ ነው። አብራችሁን በጸሎትም እንተጋገዝ። ጸሎት የኛ ብቻ አይደለም እናንተም መጸለይ ያለባችሁ። አንድ ሰው የራሱን ተኝቶ አንተ ጸልይልኝ የራሱ ተኝቶ አቅማችን እስከፈቀደ ድረስ ቅዱሳኖችን መጠየቅ አለብን። በቃ እናቴ ድንግል ማርያም ማለት አለብን።
ብቻ ወርወር አድርጎ ጥሎ አሁን መኪና ስንሰጠው መኪናው ብቻ ወስድም እኮ ሹፌሩ ከሌለ ብቻ ሞተሩ ብቻ ወስድም። አባቶቻችን ደግሞ ድና አድርገን መለመን አለብን። እናንተ ቅዱሳኖች ድንግል ማርያም ማክሽ መለመን አለብን። ስንለምናችሁ ሚስጥር ይገለጽልናል። አሁን የመጽሐፍ ያነበቡ ብዙ ሚስጥር አግኝተውበት ብዙ አሁን ሰሞኑን እንኳን እንደው ይሄ ገድለ ቅዱሳን በሚዲያውም አስተዋውቋል። አይጥ ይረብሸኝ ነበረ በጣም መከራ ነበር አለ። እንግዲህ አራተኛ ፎቅ ላይ ነው 11ኛ ፎቅ ይበል እንደዛ ነው ፎቅ ብቻ እኛ ተደርድሮ ስለምናየው እኛ ፎቃችን እዛ ላይ የምናየው ነው። አዚ ሰንመጣ ግን ሰው ከጦጣ በሷ አግኝተነዋል። ከጦጣ የባሰው ምንድነው? ጦጣ እንኳን እንዳትወጣ ጦጣ ሰው ሲመኛ ስንመጣባት ትሮጣለች። እኛም ደግሞ ሰው ስናይ እየሮጥን ነው። ማን ተዛዘለበት ጊዜ መጥቷል። ታፍኖ የሰው ልጅ በክርስትናው በሰው ሲሞት ሰው እየሞተ የሚያወጣው የሚጠፋበት ሰዓት ይደረስ። ይሄ እኮ አይደለም መተዛዘንን እንትን ይላል። ግን የሰውዬ ጸበላክንለት ነው ልጆችን ሲልክ የጊስቲው ማብሮ መጥቶ ነበር። ይሄን ወሰድና ሰጥልኝ ጸበልና እምነቱ ነው ወዲያው አይጦቹአል 10 አይጥ ማውጣት ቃቅሎ መድኃኒት አልተደረገ ምን አልተደረገ ገደልኳቸዋል። ምንድነው የተገደሉት? አጋንንት ናቸው የተገደሉት። ይሄው አጋንንት በዚህ አምሳያ ቅዱሳን ገድለው አሳይተዋል ብለን እኔም ስመጣ ጸሎት አድርጌያለሁ ማለት ነው። እና ይሄንን ቅዱሳኖችን የኔ ያልብታነቡ ምን ያላረጉላችኋል? አላየናቸው ብላችሁ ደግሞ እናንተ ግዴታ አልታየ ብላችሁ መታየታትሹ በስውር የሰጣችሁትን በስውር ታገኛላችሁ የሚል ጌታችን ኢየሱስ ለሐዋርያት እንደሰጣቸው በስውር ስለሰጣችሁን ስላደረጋችሁልን እግዚአብሔር የሰጣችሁንም ያሰባችሁትንም ቃል ኪዳናችሁ የተለየው ደግሞ ያሰቡትን የሚል ቃል ኪዳን ተከባር ቃል ኪዳን ነው። እዚህ ላይ አስበው እንደመጡ ይቆጠራል። ወደ እናንተ ገዳም አስበው ቁርጥን እንደመጡ ወጥፍ ድርባቂ ሰጣችኋለሁ ብሏል። እንግዲህ ባላችሁበት እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። የመድኃኔዓለም ቸርነትና የወላዲተ አምላክ አማላጅነት የ606 ቅዱሳን የሆነ መልአክ ባላችሁበት አሁን እንግዲህ በኋላ እየተመለከታችሁት በገዳሙ ተመዝገቡ። እኛ በብራናው ደግሞ ስማችን እንጽፋለን። ያን ጽፈን የምናስቀምጠው ለምንድን ነው? ለኛ ሳይሆን ለነገ ከሬ ይሄን ሰርቶ ነበር ተላላችሁ። ስልክ ቁጥር ደግሞ ያው እኛም ባታገኙን ያው የገዳሙ ስልክ ብዙ ጊዜ አሁን ከወረን አንገኝም። ስልኳ ይሰራል። መልእክቱን በአቤሜሌክ በኩል ብርም ሲላክ አስገብተናል። እንዲህ ነገር መልእክት አድርሱ፣ መጽሐፍ ብትፈልጉ ያሰራጫል፣ እንዲህ ነገር ፈልገን ነበር ብላችሁ መልእክቱን በሱ በኩል አድርሱልን። እናንተ ተቸገሩ ነው እሱ ለኛ ጸሎት ያዙላችሁ እያለ ስለምን አይቀደም የተለመደው እንደዛ ነው። ምንም ነገር ያወጣችሁትንም ልብስም ቢሆን ምንም ቢሆን የመጡትን በስም ዝርዝር ይጽፋል። አመቶ ጸሎት እንደነሳየው በስም ዝርዝር ስማችሁ ተጽፏል። እኛ ደግሞ ያንን ከሪ ለማለት ሳይሆን ወስደን መንበር ላይ ቁጭ እናደርገዋለን። ቀጣይ ደግሞ ያሰብነው በማህበሩ እንደዚህ ገዳማቱን ሲያግዙ የነበሩትን በተለይ ምዕራፈ ቅዱሳንን እያገዙ ያሉ በብራና ጽፈት እንትን ታሪክ ሰርተና ላይ ከሪን ሰራ የሚል ነገር እንደ አባቶቻችን ታሪክ ጽፈና እና ቆያለን ስላልን በዚህ በኩል ሁላችሁንም ቢሆን እሱ ይነገረናል። በስክሪፕቶ በወረቀት ወደ ኮምፒውተር ይገባል። ከዛ ወደ ገዳሙ ሲመጣ ደግሞ በብራና ጽፈን ደግሞ ብራናው ደግሞ የተጻፈበት እናሳያለን። ቀጣይ ከማህበሩ ምን ያህል እንደሆነ አውቀን ነው ዋጋም የምናወጣ። ያው ብራናው ውድ ስለሚሆን በዚያ ጋር አንስተን እናነሳለን ለማለት ነው። እንግዲህ እግዚአብሔር አምላክ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።